ሰላም ቤተሰቦቼ ሳምንቱ ፕሮግራም እንግዲህ ዛሬም ጀምሯል። ይሄንን ፕሮግራም ማዘጋጅላችሁ እኔ ዳኒ ብራስኮ ጨርቆስ ሾው እንግዲህ ከች ብያለሁ ማለት ነው። ዛሬም እንደተለመደው እንግዲህ ለእናንተ አዳዲስ ቪዲዮችን እየሰራው እገኛለሁ ማለት ነው። ብራስካ የት ነው ያለው? የት ነው የጠፋው? የት ሄደ ነው ላላችሁኝ ሰዎች እንግዲህ ያው በውስጥ መስመር እየደወላችሁ የት ነው ያለው ላላችሁኝ ሰዎች እንግዲህ ዛሬ ተከስቻለሁ ማለት ነው። በውስጥ መስመር ከአሜሪካ ከአረብ ሀገር በጠቅላላ ማለት ነው ጆርዳን፣ ኩዌት፣ ኦማን፣ ዱባይ፣ ዩናይትድ አረብ ኤሚሬትስ ያላችሁ እህት ወንድሞች ደውላችሁ ብራስኮዬ ምን ሆነሃል አላችሁኝ። አፍሪካ ሀገሮች ደግሞ ደቡብ አፍሪካ፣ ኡጋንዳ፣ ታንዛኒያ፣ አንጎላ ያላችሁ በጣም የምትወዱኝ ቤተሰቦች እየደወላችሁ እንግዲህ ብራስኮዬ ምን ሆነብናል አላችሁኝ ሁሉ አመሰግናለሁ ማለት ነው። ዓለም ላይ ያላችሁ ኢትዮጵያኖች፣ ኤርትራኖች በጠቅላላ ማለት ነው እወዳችኋለሁ። ለምን እንደጠፋሁኝ እንግዲህ አንዳንድ ማብራሪያዎች እነግራችኋለሁ። አጋጣሚ ሆኖ ለሁለት ወር ያህል እንግዲህ ትንሽ ታምሜ ነበረ። ለሁለት ወር ያህል እንግዲህ ዩቲዩብ ቻናል ላይ እየሰራሁ አልነበረም። ዛሬ ግን እግዚአብሔር ይመስገን ተሽሎኝ እንግዲህ ያው ለዚህ በቅቻለሁ ማለት ነው። ውጭ ያላችሁ እህት ወንድሞቼም እንግዲህ በርታ ብራስኮ ላላችሁኝ ሁሉ ከልብ አድርጌ አመሰግናለሁ ማለት ነው። እንግዲህ ያው በራሴ ቻናል ላይ እንግዲህ አዳዲስ ቪዲዮዎች ለእናንተ እየሰራሁ እለቃለሁ ማለት ነው። በዚህ አጋጣሚ ያው ዓለም ላይ የተፈጠረው ነገር እንግዲህ ያው ጦርነት እስራኤል ሀገርና ኢራን ያደረጉት ያለው እንግዲህ ምንድነው ጦርነት እንግዲህ ያው ኢትዮጵያኖች፣ ኤርትራኖች እንግዲህ ዓለም ላይ ያላችሁ አረብ ሀገር ያላችሁ እህቶችን እንግዲህ እግዚአብሔር ይጠብቃችሁ ለማለት እወዳለሁ። የማዳም ቅመሞችን እንዳለ ወንዶቹንም ሴቶቹንም ማለት እወዳችኋለሁ። ያው ተመልሼ መጥቻለሁኝ። ለሁለት ወር ያህል እንግዲህ የጠፋሁበት ምክንያት ትንሽ አሞኝ ነበር። ጸበልና ሐኪም ቤት በመመላለስ እንግዲህ ዛሬ ከህመሜ ተሽሎኝ እንግዲህ አገግሜ የራሴ ዩቲዩብ ቻናል ላይ ለመልቀቅ እንግዲህ ዛሬ ዝግጅቴን ጨርሻለሁ ማለት ነው። ለእናንተ አዳዲስ ቪዲዮዎችን እለቃለሁኝ ከነዘላለም ዘገየም ጋር እንግዲህ በአካል በመገናኘት አሁን የሚሰሩላችሁን ቪዲዮዎች በህግ ጉዳይ ላይ እየተባበርን እየተጋገዝን ቴዲንም እንደዛው እያገዝኳቸው እንግዲህ ከነሱ በስተጀርባ ሆኜ እንግዲህ ያው ህመሜ ላይ በሆነም ለነሱ አንዳንድ ነገሮች በማገዝ እንግዲህ ያው ቪዲዮ እየሰራው ነበር ማለት ነው። ግን ወደ ራሴ ቻናል ደግሞ ተመልሼ ደግሞ ለእናንተ አዳዲስ ቪዲዮዎችን እሰራለሁ ማለት ነው። ጎልዲገር ፕራንክ ይቀጥላል ማለት ነው። ቺተሮችን ወደዛ እናደርጋለን፣ ጎልዲገሮችንም ወደዛው እናደርግና ከእናንተ ጋር አብረን እንቆያለን ማለት ነው። ይህ ፕሮግራም ዓለም ላይ እንዲደርስ ሰብስክራይብ፣ ላይክ እና ሼር እንዲሁም ደግሞ ዓለም ላይ እንዲደርስ ለሁሉም ሰው ሼር አድርጉላቸው። እወዳችኋለሁ። ዳኒ ብራስኮ ጨርቆስ ሾው እንግዲህ ተመልሶ መጥቷል ማለት ነው። እወዳችኋለሁ። ጨርቆስ ሾው ይቀጥላል። ዳኒ ብራስኮ ቢጋ ከዛ መሀል ላይ በቃ መሀል ላይ ማውረድ ምን ነው በቃ ከሱ ጋር ተመቻቸን። ለምን ነው ከሱ ጋር የምትሄጂው? ነው ባልሽ ይያል አንተ ባል የለም በጣም አሰልች ሰው ነው። ቆይ ከሱ አንቻውና ሌላ ወሬ አታውሪ። እዚህ መኪናው ሀሳብ አታውሪብን። ቆይ ከሱ ጋር ተኛለሽ አሰ አንድ ነገር ልንገርሽ ወረዛ እንደዚህ ነው። ቆይ አዳምጪ ስሚኝ። ከሱ ጋር ብረሽ ተኛለሽ ከዛ ልጅ ጋርም ከአጎቱ ልጅ ጋርም ተኛለሽ። በሽታ ቢይዛችሁስ አንቺ ኤችአይቪ እኮ አለ አይደል? ስንት ነበር ይኸውልሽ ቪዲዮ በጣም ነባሪ ሰው ነው። ታስጠላኛለህ። አንቺ እንደዚህ ያለሽ እንደዚህ መኪናው በጣም ግዴታ ነው ይናቃል። እኔ የሱ ዘመር ነኝ አታውቂኝም። ታስተዋውቀን ነው። እኔ የሱ ዘመር ነኝ ያጎቱ ልጅ ነኝና አንዳንድ ነገሮች ሳሚ አውሩት ነበርና እስኪ አንዳንድ ጥያቄዎች ልጠይቅሽ ብዬ ነው። በዛውም አለ አይደል በምን ዙሪያ በምን ጉዳይ ነው? ያው ስለ ፍቅራችሁ ጉዳይ ያው የልጅነት ጓደኛሽ እንደሆነ አውቃለሁ እኔ። አዎ የልጅነት ጓደኛዬ ነው። አብሮ አደግነን። አብሮ አደግናችሁ ጎረቤት አለይ ተወልደን አንድ ያደግነው አለይ ተባብነው እና በመጀመሪያ ያው በጓደኝነት ነው እኮ የልጅነት ጓደኛሽ ነው። የልጅነት ጓደኛዬ ከዛ ያው የልጅነት ጓደኛ ድንግልናሽ ነው እሱ ነው። አዎ እርግጠኛ ነሽ? አዎ አለ ሳሚ ልክ ነው። ይቅርታ አድርግልኝና አንድ ጥያቄ ልጠይቅሽ እስቲ። ማለት ተራርቃችኋል ማለት ቤታችሁ ስለፈረሰ አልፎ አልፎ ነው የምንገናኘው ምናምን ብለኛል። እሺ ግንኙነታችሁስ ማለት አሁን ለምሳሌ እንዴ ብዬ እንደማስረዳ አላውቅም። ሴክስ ታረጉ በኮንዶም ነው ወይስ ያለ ኮንዶም ታረጉ? አረ ያለ ኮንዶም ነው የምንጠቀመው። ግን አሁን ትንሽ የሆነ ስጋት ፍርሃት ነገር ይታየኛል ውስጤ። ምክንያቱም የሆነ ተሰምቶኝ የማይታወቅ ህመም ነገር እየተሰማኝ ነው። እንዴት አለ የሱ ይሁን የምን ይሁን አላወቅም። ከትንሽ ጊዜ በኋላ በቃ የሌለ ሰውነቴ የሚጫጫነኝ ነገር አለ። የሆነ ማብርድ አይሆን ምን ልበል ተሰምቶኝ የማይታወቅ አይነት በሽታ እንትን እያለብኝና ለጤናው ላይ እየሰጋው ነው። ምክንያቱም የሷ ከተለያዩ ወንዶች ጋር መሄዷ መሰለኝ። እርግጠኛ ነኝ ግን ከተለያዩ ወንዶች ጋር ትሄዳለች አሁን ላይ በእውነት እርግጠኛ ነኝ። ያው ታዲያ ማለት ከተለያዩ ወንዶች ጋር እንደምትሄድ ካወቅ ለምንድን ነው ማለት
መጠቀሚያ ተጠቅመህ እንትን ማለት እኮ አሁን እኔ እኮ በቃ ያን ነገር ላለማድረግ ደግሞ አንዳንዴ እሷም ምን አይነት ፊድባክ ይሰማታል? አዎ ከድሮ ጀምሮ በቃ ከጊዮርጊስ ፒያሳ ከፈረሰ በኋላ ቤታችን ከፈረሰ በኋላ ከተለያዩ ወንዶች ጋር እንደምትሆኝ መረጃዎች ይደርሱኛል። አንተ ምን ሆነህ ያማህል እንዴ? አይደለም እኔ አቁን ነው የምናገረው፣ እውነቱን ነው የምናገረው። አንተ እኔ ተረጋጋ። አንቺ አሁን እውነቱን ማለት ያለውን ነገር እስኪ ግልጹን ተናገር። ተረጋጊና ግልጹን እስኪ ያለው ነገር ምን ግልጽ አለው? እሱ እኮ ፍቅረኛዬ ነው፣ አብሮ አደጌ ነው። ድንግል ላይ የወሰደው እሱ ነው ብያለሁ። የመጀመሪያ ሰው ነው። እሺ ግን ከሌላ ወንዶች ጋር ምናምን ብሎ ሌላ ወሬ እያወራ ነው። ታዲያ ምን ማለት ነው? አንተ ብትሆን ተረጋግተህ ታወራለህ እንደዚህ አይነት ነገር ሲባል የሌለውን ነገር